ጊዜ አሰልጣኝ ፍሌቸር እንግዲህ ዩናይትድን እየመራ ሁለተኛውን ጨዋታ ለማድረግ ጋዜጣዊ መግለጫ ሰጥቷል። ቤንጃሚን ሴስኮ እንግዲህ በባለፈው ፐርፎርማንሱ የሳምንቱ ምርጥ ተጫዋች ሲባል እንግዲህ የአኛ ሳምንት የእንግሊዝ ፕሪሚየር ሊግ ምርጥ ተጫዋች ተብሎ ተመርጧል። ብሩኖ ፈርናንዴዝ እንግዲህ 56 ቻንስ ክሬት በማድረግና 8 አሲስት በማድረግ በፕሪሚየር ሊጉ በሁለቱም ዘርፍ አንደኛ ነው። ካሜሩን 2-0 በሞሮኮ መሸነፏን ተከትሎ እንግዲህ ብራይተን ቤሞ ወደ ዩናይትድ እንደሚመለስ ይጠበቃል። ሃሪ ማጉዌርም ከረጅም ጉዳት በኋላ በብራይተኑ ጨዋታ የተወሰነ ደቂቃ ሊያገኝ እንደሚችል አሳውቋል። ስለ ኮቢ ሜኑም እንግዲህ ፍሌቸር የተናገረው ነገር አለ። እነዚህንና ዩናይትድን ስለተመለከቱ አዳዲስ ነገሮች ነግራችኋለሁ። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። ዩናይትዶች እንግዲህ በሚገርም ሁኔታ በዚህ አመት ከ21 የፕሪሚየር ሊግ ጨዋታ እንግዲህ በ11 እንግዲህ አስመርጠው ነበር የሳምንቱ ምርጥ ተጫዋች በሚለው ከ11 እንግዲህ ካስመረጡት 9ኙን የማሸነፍ ችሏልና አሁን ደግሞ በመጨረሻ ቤንጃሚን ሴስኮ ማሸነፍ ችሏል። ቤንጃሚን ሴስኮ በበርንሌው ጨዋታ ላይ ሁላችንም ስናደንቀው ነበረ። ከ16 ጨዋታ እንግዲህ የፕሪሚየር ሊግ ጨዋታ 2 ጎሎችን ብቻ ያስቆጠሩ ተጫዋች በአንድ ጨዋታ ላይ እንግዲህ 2 ጎሎችን ማስቆጠር ችሎ ቡድኑን የሚጠቅም ውጤት ነበር። ዩናይትድ እየተመራ ነበር አንደኛውን ጎል ያስቆጠረው። ዩናይትድ ደግሞ ማሸነፍ የሚሆነው ኳስ ማስቆጠር ችሏልና የባለፈው እንቅስቃሴ ሁላችንም ስናደንቀው ነበር። ከዛ በተጨማሪም እንግዲህ የብሩኖ ፈርናንዴዝ እንቅስቃሴ አለማድነቅ አይቻልም። ቤንጃሚን ሴስኮ እንዴት ሲረዳው እንደነበር አንዳንድ ቪዲዮዎች ያሳያሉና ከብሩኖ ፈርናንዴዝ ጋር መግባባት የሚችል ከሆነ ቤንጃሚን ሴስኮ ልክ ኬቪን ዴ ብሩይነ እና ሃላንድን አይነት ነገር ሊያስታውሱ እንደሚችሉ በጣም ግልጽ ነውና አንድ ቪዲዮ እዚህ የምትመለከቱት ላይ እንዴት ሲነግረው እንደነበረ ብሩኖ ፈርናንዴዝ ያሳያል። ከአንድም ሁለቴ ደጋግሞ እየነገረው ነበር። ሴስኮ ከብሩኖ ጋር የተወሰነ የመግባባት ችግር ነበረበት። ይናላር ብሩኖ የሚለውን ነገር እየተገበረለት አልነበረም። ግን ደግሞ በመጨረሻም እንግዲህ የመጀመሪያውን ጎል አያቻነቷን ጎል ሲያስቆጠር የብሩኖን እንቅስቃሴ እንግዲህ አይቶና ብሩኖን ተሰምቶ አሪፍ የሆነ እንቅስቃሴ አድርጎ እንግዲህ ሴስኮ ጎል ማስቆጠር ችሏልና ብሩኖ ፈርናንዴዝ በዛ ጨዋታ ላይ ለእያንዳንዱ ተጫዋች በሚባል ደረጃ እንግዲህ ሲናገርም ነበር። ዶርጉንም እንግዲህ በተመሳሳይ መልኩ እንደዛ ሊድ ሲያደርግ ነበርና የብሩኖ ፈርናንዴዝ በዛ ጨዋታ ላይ ምርጥ መሆንም ማንም አይዘነጋ ነገር ነው። ግን ሴስኮ ጎሎችን ስላስቆጠረና ጎሎች ወሳኝ ስለነበሩ የጨዋታው ምርጥ ተብሏል። የሳምንቱ ምርጥ ተጫዋች እንግዲህ ተብሎ ተመርጧል። አሁን እንግዲህ ቤንጃሚን ሴስኮ በፕሪሚየር ሊጉ 1.64 በጨዋታ እንግዲህ ሹት አድርጎ ኦን ታርጌት አድርጎ ይወጣል። ይሄ ማለት ቢያንስ ወደ 2 ኦን ታርጌቶችን ሞክሮ ነው የሚወጣውና ይሄ ደግሞ በፕሪሚየር ሊጉ 4% አጥቂዎች ብቻ ናቸው ይሄን ነገር ማድረግ የሚችሉትና እዛ ነገር ውስጥ ተካቷል። ቤንጃሚን ሴስኮ ይሄን ያህል መጥፎ የሚባል ተጫዋች እንዳልሆነ ደጋግሜ ስናገር ነበር። የተወሰነ የእድል ጉዳይና የኮንፊደንስ ጉዳይ ነው፣ ራሱ መመለስ ይችላል የሚል ነገር ስላችሁ ነበር ደጋግሜና ምናልባት በርንሌው ጨዋታ ብዙዎች ያደነቁት ነው። ለሱም የማን ኦፍ ዘ ማች አዋርድ ተሰጥቶታል። በጨዋታው ላይ 2 ጎሎችን ማስቆጠር ችሏልና ወደ አግቢነቱ መመለሱ ለሱ አሪፍ ጨዋታ መጫወቱ ከዛ ፕሪሚየር ሊጉ ደግሞ የሳምንቱ ምርጥ ተጫዋች አንተነ ብሎ ይሄንን አዋርድ መሸለሙ ምናልባት የብራይተኑን ጨዋታ ላይ ጎል የሚያስቆጥር ከሆነ ለዩናይትድ ትልቅ መነቃቃት ነው። ከፊት ለፊቱ ያሉት የሲቲ እና የአርሰናል ጨዋታ የፕሪሚየር ሊግ በጣም ከባድ እንደሚሆን በጣም ግልጽ ነው። 2 ለሊግ ታይትል የሚፎካከሩ ቡድኖችን ነው የምናገኘውና አጥቂያችን ደግሞ ይሄንን ጎል ማስቆጠር መጀመር ራሱ ኮንፊደንሱን መመለስ ትልቅ ነገር ነው። በዛ ጨዋታ ላይ እንግዲህ 7 ሹቶችን ማድረግ ችሎ ነው እንግዲህ 2 ጎሎችን ማስቆጠር የቻለውና የብራይተኑ አሰልጣኝ ራሱ ሴስኮ ሲያደናንቁት ተመልክተናል። ሴስኮ አሁን ላይ ከራስመስ እኩል ጎል ነው የሆነው። ባለፈው አመት ራስመስ ካስቆጠረው 4 ጎሎች አሁን ሴስኮ በዚህ በ20ኛው ፕሪሚየር ሊግ ጨዋታ እንግዲህ 4 ጎል ማስቆጠር ችሏልና ራስመስ ኦልሞስት ሁሉንም የሚባል ጨዋታ እንግዲህ መጫወት ይችላል። ግን ደግሞ ያው የሴስኮን እንትን ላለ ማለት ብቻ ሳይሆን ጉዳትም ነበረበት። ቲሙም እንግዲህ እንደምናውቀው ነው አሞሪም እሱን ስታርቲንግ ሌቨል ለማስጀመር ምን ያህል ታይም እንደፈጀባቸው ከጉዳትም ሲመለስ ተመሳሳይ ነገር እያደረጉበት ነበር። ልክ 2 ጎሎች ተከታታይ ካስቆጠረ በኋላ ቤንች ነበር የሆነው ወዲያውና አሞሪምም እሱን ኮንስታንትሊ በስታርቲንግ ሌቨል ያለ መጠቀማቸው ራሱን እንዳያሳይ ያርጉታል። ፕላስ ደግሞ ብሩኖ ፈርናንዴዝ በ10 ቁጥር ቦታ መጫወቱም ይመስለኛል የሴስኮ ነገር እነዚህ ጎላ ብለው እንድናየው ያደረገናልና በብራይተኑ ጨዋታ እንደሚደግሙ ተስፋ አደርጋለሁ። ይነቃቃለን ብዬ ተስፋ አለኝና ከራስመስ ጋር እንግዲህ በጎል እኩል ሆኗል። ባለፈው አመት ራስመስ በ2024-25 ያስቆጠሩ 4 ጎል ነው። አሁን ቤንጃሚን ሴስኮ በ2025-26 እኩል ጎል ሆኗልና በአንድ አሲስትም ይበልጧል። ራስመስ ምንም አይነት አሲስት አላረገም። ኦልሞስት 2 አሲስት ተብሎ መመዝገብ ነበረበት፣ ግን 1 አሲስት ነው የተመዘገበለት። የብራይተን ቤሞን የምናስታውሰው ነው በብራይተን ጨዋታ ላይ ያስቆጠራት ያኔ 4-2 ስናሸንፍ ከዛ ደግሞ ኩኛ በበርንማውዝ ጨዋታ ላይ 4ኛውን ጎል ሲያስቆጠር የሴስኮ ኳስ ነበረች። ያው ተከላካዩ ስለነካት ነው ያችን ኳስ
አሲስቶን ያልተመዘገበችው እንጂ 2 አሲስት ብለን መመዝገብ እንችላለን። እንቅስቃሴው ግን በጣም አሪፍ እንደሆነ በጣም ግልጽ ነው። ሲስኮ በብራይተኑ ጨዋታ ላይ ይደግማል ብዬ ተስፋ አደርጋለሁና ፍሌቸር እንግዲህ ጋዜጣዊ መግለጫው ላይ በጣም ብዙ ነገሮችን አንስቷል። ስለ ኤፍኤ ካፕ ዋንጫም ስለ ጨዋታውም ያነሳው ነገር ነው። ምንም የሚረሳ ነገር አይደለም። በዚህ ዓመት ከገጠሙ ሽንፈቶች እንግዲህ በካርሊንግ ካፕ ግሪስፒ ታውን እንግዲህ ተባረን የተሸነፍንበትን ጨዋታ ሁላችንም እናስታውሳለን። ምንም እንኳን በፔናልቲ ቢሆን 2-2 መመራት በዛ ሰዓት በጣም ጭንቅ ነበር። ሩበን አሞሪም ምን ያህል ተጨንቀው ታክቲኮችን ለመስራት ሲሞክሩ ተመልክተናል እና ብራያን ነበር ያችን ፔናልቲ ስቶንኮኒ እንድንባረር የሆነው። ከዛ በኋላ በጣም አሞሪምን ጫና ውስጥ የሚከት ነገር የተፈጠረው በዩናይትድ ታሪክ በጣም መጥፎ ሽንፈት ይመስለኛል እሱ ጨዋታና ትልቅ መደራረብን ጫና አርጎብን ነበር። ፕላስ ደግሞ የዚህ ዓመት ጥሩ የሚባል አጀማመር እንዳናረግም ካረጉን ጨዋታዎች መሃል አንደኛው ነበርና አሁን ወደ ሊግ ካፕ መተናልና ኤፍኤ ካፕ ላይ ምን ያህል ጥሩ የሆኑ ቁጥሮች እንዳለ በቴናግ ዘመንም ተመልክተናል። በቴናግ ዘመን እንግዲህ ፋይናልም ደርሰን ተሸንፈናል። ፋይናል ላይ ማሸነፍ ችለናል። ያው ቴናግ እንዲፈርሙ የሚያደርጋቸው የኤፍኤ ካፕ ጨዋታ እንደሆነ ሁላችንም የምናስታውሰው ነው። ኤፍኤ ካፕ ምን ያህል ትልቅ ዋንጫ እንደሆነ ሁላችንም እናውቃለን። ቢያንስ ኢሮፓ ሊግ እንኳን ሳንገባ ስንቀር ኢሮፓ ሊግ የምንገባበት አማራጭ ሆኖልን ነበርና ያ የሚረሳ ነገርም እንዳልሆነ ሁላችንም እናውቃለን። ስለዚህ ኤፍኤ ካፕ ላይ ጥሩ ሪከርድ አለ። በባለፈው በብራይተን ከነበረን ጨዋታ አንፃር በአሞሪም ስር ካረግናቸው ምርጥ ጨዋታዎች መሃል ከብራይተን ጋር ያረግናቸው ናቸው። ምናልባት ከረፍት በኋላ 2 ጎሎችን ማስተናገዳችን የዌልቤክ ቅጣት ምትና ወዲያው ደግሞ እነሱ የኮርና ኳስ ማስቆጠሩ 3-2 ሆነ ትንሽ ጫና ውስጥ የገባን ቢመስለን ብራያን ቤሞ የሚገርም 4ኛው ጎል አስቆጥሮ እንግዲህ ጨዋታውን 4-2 ማሸነፍ ችለናል። ያው ትንሽ ከረፍት በኋላ ያለው እንቅስቃሴ ነበር መጥፎ እና በቀላሉ ጎል እንደሚቆጠርብንም ያሳየ ሌላ ጨዋታ ነውና ያው የጎል ማስተናገድ ድላችን አሁንም ሰፊ ነው። ግን ደግሞ ፍሌቸር በሃሪ ማጉየር ላይ ሰጠው ማስቴት አለ። ባለፈው ብዙዎች ያልጠበቁት ነበር እሱን ቤንች ላይ መመልከት። ብዙ ተጫዋቾች በዛ ጨዋታ ላይ በበርንሌው ላይ ከጉዳት እንደተመለሱ እናውቃለን። እሱ ብቻ ነበር ጨዋታን ያላረገው። እነ ማውንት እነ ኮቢ እነ ብሩኖ ሲጫወቱ ሃሪ ማጉየር ጨዋታ ማድረግ አልቻለምና በዚህኛው ጨዋታ ግን እድል እንደሚያገኝና ግን ታይማቸው መመጠን እንዳለበት ፊል ያደርጋል ፍሌቸር። ስለዚህ ተገቢ ነው ብዬ አስባለሁ። ብዙዎች በበርንሌው ጨዋታ ላይ ብሩኖ ፈርናንዴዝ መውጣት አልነበረበትም የሚል አስተያየትን ሲሰጡ ነበር። ግን ደግሞ ፍሌቸር የማውንትንም ሆነ የብሩኖን ታይም መመጠን አለብን የሚል አስተያየት ከጨዋታው በፊት ጋዜጣዊ መግለጫ ላይ ነበር የተናገረውና ያለውን ነገር ነው ያደረገው። ስለዚህ ብዙ እንትን የሚያስተቸው ነገር አይደለም ብዬ አስባለሁ። የሄቨን ስህተቶች፣ ተደጋጋሚ ስህተቶች በዝተዋል። ስለዚህ ሃሪ ማጉየር ከሊሳንድሮ ማርቲኔዝ ጋር ሊጣመርበት የሚችልበት ቻንስ አለ። ምናልባት ከረፍት በኋላ ተቀይሮ ሊገባ ይችላል ወይ ደግሞ ስታርቲንግ 11 ውስጥ ልንመለከተው እንችላለን ብዬ አስባለሁና ሌላኛው ስለ ኮቢም አንስተዋል። ኮቢ ከግልጽ አይደለም ሁሉ የተሰማውን ነገር በሙላ የሚያወጣ ልጅ አይደለም፣ ግን ያ ባህሪው ነው። በደንብ ኮቢን አውቀዋለሁ። በተወሰነ ንግግሮች አድርገናል። ግን አሁን ያለበት ሁኔታ በጣም አሪፍ ነው። አሁን ያለው እንትን ምቹ ነው ለሱ የሚል አስተያየትን ሰጥቷልና ኮቢ ምን ያህል አሪፍ ተጫዋች እንደሆነ ምንም የሚካር ነገር አይደለም። በዚህ ዓመት እድሎች እንዳላገኘ እናውቃለን። ሩበን አሞሪም ቢቀጥሉ ኖሮ ምናልባት በዚህኛው የጃንዋሪ ዝውውር የምናጣው ተጫዋች አንደኛው እሱ ነበር ብዬ መናገር እችላለሁ። ግን ደግሞ አሁን ያንን ጥያቄውን እንዳነሳና በዚህኛው አሁን ባሉት 10 ምናምን ጌሞች እድል እንደሚያገኝና በቋሚነት እንደሚጫወት ስላሰበ ብቻ ዩናይትድ ቤት መቆየት ምርጫው አድርጓልና ፍሌቸር እድል እንደሚሰጡ ይጠበቃል። ከፍሌቸር ቀጥሎ የሚመጣው ኦሌ ጉናር ሶልሼር ወይ ደግሞ ካሪክ ወይ ደግሞ ሁለቱም የመሆን እድል ስላለ እድል ይሰጡታል ተብሎ የሚጠበቅ ነገር ነውና የኮቢንም ጉዳይ አንስተዋል። ስለ ኤፍኤ ካፕም አንስተዋል። ኤፍኤ ካፕ የኔ የመጀመሪያው ዋንጫ ነው። ዩናይትድ ዋንጫ ማሳካት ስላለበት በዚህ ውድድር ላይ ጥሩ ሪከርድም አለን የሚል አስተያየትን ሰጥቷል። ከአርሰናል በመቀጠል እንግዲህ ብዙ ዋንጫዎችን በኤፍኤ ካፕ ላይ ያሳካ ነው። እኛንም ፋይናሊስትም ሆነን ነው እንግዲህ ኦልሞስት ከአርሰናል የመብለጥ እድል ነበረ፣ ግን ደግሞ ከሲቲ ጋር የደረሰን ስለነበረ ነው ያንን ፋይናል የተሸነፍነው። ባለፈው ዓመት በፉላም ነበር ተባረን የወጣ ነው። ትዝ የሚላችሁ ከሆነ አርሰናልን ጥለን አልፈን ግን ደግሞ ፉላም አባረረንና ያኛው ሌላኛው መጥፎ የኤፍኤ ካፕ ሪከርዳችን ነበር እሱ ብዬ መናገር እችላለሁ። በዚህኛው ዓመት ግን ብራይተንን ጥለን የማለፍ እድል አለን። ግን ደግሞ አዲስ አሰልጣኝ ነው፣ ብዙ ጫና ማድረግ አለብን ብዬ አላስብም። ግን ማሸነፍ እንጠብቃለን። ከባለፈው ጨዋታ አንጻር ደግሞ የተሻለ ነገር በዚህኛው መመልከት እንችላለን። ያው ኳስ ፐርፌክት ብቻ መሆን አይደለም እድልም ያስፈልጋል የሚል ሀሳብ አንስቷልና የበርንሌውን ጨዋታ ሲያነሳ በርንሌዎች አንድ ታርጌት ነው የሞከሩት፣ ግን ደግሞ ጨዋታው 2 አቻ ነው ያለቀው ብሏል። ስታስቡት ይገርማል። አንድ ሙከራ ብቻ የሞከረ ቲም 2 አቻ ነው የተለያየውና ዩናይትዶች ደግሞ ኦልሞስት ወደ 30 የሚጠጋ ሹቶች አድርገው 10ሩን ደግሞ ኦን ታርጌት ማድረግ ችለው ሁለት ጎሎችን ብቻ ነው ማስቆጠር የቻሉትና
እድልም ያስፈልጋል አንዳንዴ የሚለው አስተያየት ትንሽ የሳበኛ አስተያየት ነውና በዛ ጨዋታ ላይ እንግዲህ ያስመዘገቡት ቁጥር ከ2016 በኋላ ነው ዩናይትዶች 30 የሚያክለው ሹቶች እንግዲህ መሞከር የቻሉትና ኦልሞስት ከ10 ዓመት በኋላ በመጀመሪያው የፍሌቸር ጨዋታ ይህንን ነገር ማስመዝገብ ቀላል አይደለም እና ብዙ ነገር ነው በዚህ ቲም ላይ ፍሌቸር ያሳየን። በትንሹም ነገር ቢሆን ከውጤት አንጻር ካየ ነው መጥፎ ሊመስል ይችላል፣ ግን ደግሞ እንደ ቲም ስንመለከተው ከአጥቂያችን አንጻር ብሩኖ ፈርናንዴዝ አጥቂ 10 ቁጥር ቦታ መጫወቱን ስንመለከት የነ ዶርጉን እንቅስቃሴ ስናይ ጥሩ የሚባል ነገር አሳይተናል ብዬ መናገር ይችላሉና ይህንን ነገር በብራይተኑም ጨዋታ መድገም የሚችሉ ከሆነ ምናልባት ዩናይትዶች በአራት ተከላካይ መጫወትና የብሩኖን 10 ቁጥር ቦታ ላይ መገኘት ለሴስኮም ጥቅም እንዳለው የሚያሳይ ነገር ይመስለኛል። የመከላከል ሂደታችን አሁንም ደካማ እንደሆነ በጣም ግልጽ ነውና ከስተት የራቀ የመከላከል ሂደት ቢኖረን በጣም የተሻለ ነው። ያን ነገር የሆነ እርማት ይፈጥርበታል ብዬ አስባለሁና የበርንሊውን ጨዋታ ደግመነውም አይተነዋል የሚል አስተያየትን ሰጥቷል። ስህተቶችን ማረብ በጣም አሪፍ ነገር ነው ብዬ መናገር ይችላሉና ቤንጃሚን ሴስኮ ትልቅ መነቃቃት ላይ ነው ያለው። ብሩኖ ፈርናንዴዝ የምናውቅበት ምርጡ ቦታው ላይ ተመልሷል። ቀላል የሚባል ሪከርድ አይደለም። በፕሪሚየር ሊጉ ቻንስ ክሬት በማድረግም አሲስትን በማድረግ አንደኛ ላይ መቀመጥ ማለት ለዛውም በ8 ቁጥር ቦታ ላይ ተቀምጦ ማለት ነውና አንድ ጨዋታ ነው የበርንሊ ጨዋታ ላይ ነው በቃ 10 ቁጥር ቦታ የተመለከተውና ይሄንን ተጫዋች አስቡት 10 ቁጥር ቦታ ላይ ትክክለኛው ተፈጥሯዊ ቦታ ላይ ብሩኖ ፈርናንዴዝ ምርጥ የሚሆንበት ቦታ ላይ ከዚህ በኋላ ያሉ ጨዋታዎች እዛ ቦታ ላይ ስንመለከተው ምን ያህል አሲስቶች ምን ያህል ቻንስ ክሬቶች ልንመለከት እንደምንችል ዝምናችሁ ማሰብ ነውና ብሩኖ ፈርናንዴዝ ራሱ የሚያገኝበት ነው። በዚህ ዓመት ተተችቶ ነበረ፣ ግን ጎሎቹንና አሲስቶችን እያደረገ ስለነበረ ደጋፊው ተረጋግቷል። ግን ለሱ ምቹ ቦታ እንዳልነበረ በጣም ግልጽ ነው። አሁን በዚህ ዓመት ግን የተሻለ ነገር ያሳየናል ብዬ መናገር ይችላለሁና ሃሪ ማጉዌር ጨዋታ ታይም እንደሚያገኝ ይጠበቃል። ብሩኖ ፈርናንዴዝ በ10 ቁጥር ቦታ ሌላኛውን አሲስት ሌላኛው ቻንስ ክሬት የምንመለከትበት ነው። ቤንጃሚን ሴስኮ ሌላ ጎል እናያለን ብዬ አስባለሁ። እንግዲህ ከ2023-24 በኋላ እንግዲህ ከ23 ዓመት በታች ሆነው ብዙ ጎሎችን ካስቆጠሩ ተጫዋቾች ማለት አንደኛው እሱ ነውና በአንደኛነት ላይ የተቀመጠው እሱ ነው። ነጥለውም እነ ቤሊንግሃም አሉ፣ እነ ራስመስም አሉ፣ እነ ሙሲያላም አሉና ለሴስኮ ምናልባት ነገሮች አሁን አሪፍ መሆናቸውና ሚዲያው ለሱ ጥሩ ጎኖችን ማሳየቱ ምናልባት መነቃቃትን ያሳያል ብዬ አስባለሁ። የሮበን አሞሪም ምርጫ የመጀመሪያ ምርጫቸው የነበረው ቪክተር ኮረሽ እንግዲህ በ7 ጨዋታ ምንም አይነት ሹት ማድረግ አለመቻሉ አሁን ላይ ትችት ውስጥ የከተተው ነው። በአርሰናልና ከሊቨርፑል ጨዋታ ደግሞ በ60 ምናምን ደቂቃ ውስጥ 8 ተች ብቻ ነው ያደረገውና በዚህ በኩል ስንመለከት እንግዲህ የአሞሪም ምርጫ አልነበረው። ከሁለትም ሶስተኛ ምርጫቸው ነው ብለን መናገር እንችላለን። ከቪክተር ኮረሽ ነው መጀመሪያ ምርጫቸው፣ ከዛ ዋትኪንስ ነው ሳይፈልጉ ነው ሴስኮን ያስፈረሙትና የተጫዋች በአንድ ጨዋታ ውስጥ ነው 7 ኦን ታርጌቶችን ሞክሮ የነበረውና ቀላል የሚባል ነገር አይደለም። ይሄ ለሱ አሁን ላይ ሚዲያው እየሰጠው ያለው ነገር ለሱ መነቃቃት ነው ብዬ አስባለሁ። ስሬ ነው ጎል ማስቆጠር የሚል አስተያየትን ሲሰጥ ተመልክተናል። በዚህ በብራይተኑ ጨዋታ እንደዚህ አይነት ነገሮችን ይጠብቃሉና የብራይተኑ ጨዋታ ቀላል እንደማይሆን ይጠበቃል። በኦልድ ትራፎርድ የምናደርገው የመጀመሪያው ጨዋታ ነው። ፍሌቸር የሚመራው ሁለተኛው ጌም ነው። በኦልድ ትራፎርድ ደግሞ የሚያደርገው የመጀመሪያው ነውና ምናልባት ስታዲየሙ ትንሽ ተቃውሞ ሊኖረው ይችላል፣ በአመራሮች ላይ ተቃውሞ ሊኖረው ይችላል ተብሎ ይጠበቃልና ምናልባት እሱ ድባብ ለተጫዋቾቹ ለአሰልጣኙ መጥፎ እንዳይሆን ነው የሚፈራውና ደጋፊዎቹ አሰልጣኙ በተገቢ መንገድ ቢቀበሉት ተጫዋቾቹን በደንብ ሰፖርት ቢያደርጋቸው የተሻለ ነገር ነው ብዬ አስባለሁና የብራይተኑን ጨዋታ ተጠባቂ ነው። የብራያን ምቤሞ እንግዲህ ከአፍሪካ ዋንጫ ውጪ ሆኗል። በሞሮኮ 2-0 ተሸንፈዋል። ስለዚህ ብራያን ምቤሞ በሲቲና በአርሰናል ጨዋታ ምናገኘው ይሆናል። ይሄንን እንግዲህ ቀደም ብሎ ተጠይቆ ነበር ፍሌቸር ማዝራዊና ብራያን ምቤሞ እርስ በርሳቸው ይገናኛሉ። የብራይተኑ ጨዋታ ላይ የመገኘት እድል ወይ ደግሞ የመሰለፍ እድል አላቸው ተብሎ ነበር፣ እንደማይሰለፉ ማሳውቋል። ስለዚህ ቀጣይ በምናደርገው የሲቲ እና የአርሰናል ጨዋታ ላይ ቢያንስ የክንፍ አጥቂ ይኖረናል። ብራያን ምቤሞ ከፍተኛ ጎል አስቆጣሪያችንም እንደሆነ እናውቃለን። ስለዚህ ይህንን ተጫዋች በሰዓት ላይ ማግኘት ብሩኖን 10 ቁጥር ቦታ ላይ አሰልፈን ብራያን ምቤሞ በግራ በኩል አሰረፈን ሴስኮ እነዚህ ጥሩ የሚባል እንቅስቃሴ ላይ ያለ በአጥቂነት አድርገን ምን ያህል ጥሩ ልንጫወት እንደምችል የሚገመት ነገር ነውና ጥሩ እንቅስቃሴ ማድረግ እንችላለን። ማቲያስ ኩኛ ወጣ ገባ ነገር ስለሆነ የእሱን እንቅስቃሴ ሙሉ ለሙሉ እንትን ማለት ይከብዳል። ግን ደግሞ አሪፍ ከተንቀሳቀሰ አሪፍ የምንሆንበት አጋጣሚ ነው። የተከላካይ ችግራችን ግን አሁንም ቢሆን መፈታት አለበት። ሃሪ ማጉዌር ከጉዳት ሲመለስ ምን የተሻለ ነገር ሊያሳየን ይችላል። የማቲያስ ዴሊት ነገር ግን በጣም አጠራጣሪ ሆኗል። በጣም ጥፍት ነው ያለው። አንዴ በቃ ቀለል ያለ ጉዳት ነው ብሎ ነበር ሮበን አሞሪም ሲናገር። ጨዋታውን ጨርሶ ነው የወጣው ብሎ ነበር። የክሪስታል ፓላሱ ጨዋታ ላይ ጨዋታውን ጨርሶም ነበር የወጣው። ከዛ በኋላ ግን ሙሉ ለሙሉ የጠፋው የጀርባ ህመም ነው የሚል ነገር ነበር የተናገሩትና እስካሁን ድረስ እንግዲህ አልተመለሰምና የማቲያስ ዴሊት አለመኖር አሳስቶታል ብዬ መናገር እችላለሁ። ማቲያስ ዴሊት በዚህ
ዓመት ምን ያህል አሪፍ እንደነበረና ጎል ላይ እንኳን ተሳትፎ ነበረው የቶተናም ጨዋታ የምንረሳውም አይደለምና ይሄንን ተከላካይ ማጣታችን በዚህ ደካማ የሚባል የተከላካይ ስፍራ እንደዚህ መሆን ከባድ ነው። የሄቨን እንቅስቃሴ አሁን የሚጠበቅ ነው። መጥፎ የሚባል ተጫዋች አይደለም፣ ግን ስህተቶች አሉበት። የልጁ ጨዋታ ላይ በሱ ስህተት ጎል ገባ፣ ከዛ ኦንጎል አስቆጠረ። አሁን ሶስተኛ ጌሙ ይመጣልና ኮንፊደንሱን እንዳያጣ ነው የምፈራው። የብራይተኑን ጨዋታ ዩናይትድ አሸንፎ ወደ ቀጣይ ዙር የሚያልፍበት ጨዋታ ጥሩ ጨዋታ የምንመለከትበት ይሆናል ብዬ ተስፋ አደርጋለሁና እስቲ ደግሞ ጨዋታውን ከተመለከትን በኋላ በደንብ የምናወራበት ነው የሚሆነውና ያው የባለፈው እንግዲህ ከብራይተኑ ጨዋታ ላይ ከበርንሌው ጨዋታ ላይ አንድ የተመለከትነው ጥሩ ጎን የሚባል የሼሊሴን ጉዳይ ነውና ሌላ የአካዳሚ ተጫዋች የተመለከትንበት ጥሩ የሚባል እንቅስቃሴ ያየንበት ራሱን ፍሌቸር ሲናገር ኦልሞስት ጎል የሚገርም ጎል ያስቆጠረበት የተቃረበበት ታይም ነበር። ያችን አንግል ኳስ ምንረሳት አይደለችምና ራሱን ያሳየ አንድ ታዳጊ ነው። ያንን ታዳጊ መመልከት ይችላል። ምናልባት ዩናይትዶች በቀጣዩ ጨዋታ ላይ ሊጠቀሙበት በቀጣዩ የዩናይትድ ስኳድ ውስጥ ሊኖረን የሚችል ምርጥ ተጫዋች ነው ብለን መናገር የምንችለው ነገር ነውና ምን ያህል የካሪንግተን ልጆች ለኛ ጥቅም እንዳላቸው ነጋርናቸውን ተመልክተናል። በመጡበት አመት አሪፍ ነበሩ። እነ ራሽፎርድ በጣም ጸዴ ነበሩ። እነ ጃኖዛይ ምንም እንኳን የሆነ ሰዓት ላይ ቢጠፉና ሙሉ ከሄድራቸው ቢበላሽም በመጡበት አመት ላይ ለዩናይትድ ምን ያህል ግልጋሎት እንደሰጡ እናውቃለን። አሁን ኮቢ ሜኑ አሪፍ የሚባል ታዳጊያችን ነው። እነ ሄቨን ምንም እንኳን ከአርሰናል ቢመጡ እንደ ታዳጊ አሪፍ ነገር ናቸውና ቼልሲ በዚህኛው አመት ምናልባት የምናገኘው ጥሩ የሚባል ታዳጊ ይመስለኛልና እስካሁን ድረስ እየሞከርነው አልነበረም። በበርንሌው ጨዋታ ላይ ተሞክሯል። ስለዚህ በአመት ውስጥ ቢያንስ አንዳንድ ታዳጊዎችን መመልከት ያለብን ይመስለኛል። ጥሩ የሚባል ታዳጊ ነውና ኮንፊደንስ ያለው ይመስላል። አጫዋወቱን ተመልክተናል። ሁለት ጥሩ ኳሶች እንደሞከረም ባለፈውም ስናወራበት ነበርና ስለ ካሪንግተን ማውርቷል። ካሪንግተን ምንም እኔ ላብራራው የምችለው ነገር አይደለም፣ በቃ የሚታይ ነገር ነው ሲልም እንግዲህ ፍሌቸር ገልጿልና ያስታውቃል። በቃ እነ ራሽፎርድ ምን እያደረጉ እንደሆነ ባርሴሎና እየተመለከተን ነው። ጋርናቾ በራሱ በደንብ አሳይቶ ነበረ። ምንም እንኳን ከአሰልጣኙ ከሳይግባባና ወደ ቼልሲ ቢያመራ ኮቢ ሜኑ እንግሊዝ እንኳን ሄዶ አሳምኖ ነው በቋሚ አሰላለፍ ውስጥ የገባው። እዚህ ግን እድሉን ሳያገኝ ቀርቶ ይሆናላ የድብርት ነገር ውስጥ ቢገባ አሁን ራሱ እንደሚያገኝ ተስፋ አደርጋለሁና የብራይተኑ ጨዋታ ላይ በጣም ብዙ ነገር እንመለከታለን። አሪፍ ነገሮች እናያለን ብዬ ተስፋ አደርጋለሁና ጨዋታውን ከተመለከተን በኋላ ደግሞ የምንወያይ ነው የሚሆነው። የአሰልጣኞቹ ጉዳይ እስካሁን ድረስ ልባት አላገኝም። በፍሌቸር እስከ ብራይተኑ ጨዋታ ድረስ ብቻ ነው ይመራል የተባለው። ሲቲና አርሰናልን አዲስ ወይ ደግሞ ቀጣዩን ጨዋታዎች ይመራል ተብሎ የሚጠበቀው ካሪክ ሾርሼር ነው። ከሁለቱ የሚያልፍ አይመስልም። ዩናይትዶቹ እያናገሩ ያሉት ሁለቱን ስለሆነ ከሁለቱ ያልፍ። ምናልባት ግን ካሪክ እንዳይረዳትነት ሊገባ ይችላል የሚሉ ዜናዎች የሚወጡ ስለሆነ በደንብ ሰፋ ያለ ቪዲዮ ሰራላችኋለሁ። ሶሻል ከዩናይትዶች ጋር ንግግር እንደቀጠለ ነው። የሱ እልባት በደንብ እርግጥ አድርጎ ሲመጣ አንድ መረጃዎችን ሼር አደርጋችኋለሁ። የቴሌግራም ቻናል ከፍተናል። በዛ ፈጣንና አጫጭር መረጃዎችን ማደርስባችሁ ይናል። እዚህ ምስሉ ላይ በምትመለከቱት ቴሌግራም ላይ ሰርች በማድረግ ወር ደግሞ ዲስክሪፕሽን ላይ ያስቀምጥላችኋለሁ። በዛ ጆይን በማድረግ አዳዲስና ፈጣን መረጃዎችን አደርሳችኋለሁ። ከዚህ ከቪዲዮ በተጨማሪ እዛ ላይ አጫጭር መረጃዎችን ሼር አደርጋችኋለሁ። ለዚህ ቻናል ግን አዲስ ከሆኑና እስካሁን ድረስ ሰብስክራይብ ሳያደርጉ ካዩ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ። ቻው።